የምትወስደኝን አግብቼ ፈትቼ ያችኛውን መውሰድ አልችልም። በቃ ከሄድክ ነው። በቃ ከእሷ ጋር ህይወትን ትኖራለህ። ገንዘብ ወደህ ሄዳል ማለት ነው። ከዚህ ጋር ከኖርክ ግን በፍቅር በቃ ትኖራላችሁ። ግን ደሃ ናችሁ፣ ምንም የላችሁ፣ ብትሰሩም አትለወጡም። በቃ አለቀ። አይ እውነት መሬት ላይ ባለው ነገር ልንገርሽ፣ እኔ በጣም ፍቅር አንተ እንደራስህ ሆነ የራስን ውሳኔ ተናገር እኮ እግዚአብሔርን እኮ እውነቱን ልንገርሽ፣ እኔ ፍቅር ለመያዝ በጣም ከሚቸገሩ ሰዎች መሀል ነኝ። አይዘኝም እውነት ለመናገር በቃ እዛ ጋር ይዞሃል። ልመልስልሽ ነው ግን ማርያም ልመልስልሽ ነው። ሲሪየስ ታፕታፕ አድርጉ እሺ ፋሚሊ። እና ፍቅር በጣም ለመያዝ ቶሎ የምቸገር አይነት ሰው ነኝ። ግን አንቺ በጠየቅሽኝ ልክ እኔ ከያዘኝና በጣም ወዳት ከሆነ ግን እግዚአብሔርን እኔ በጣም ቶሎ የምሸነፍ አይነት ሰው ነኝ ለፍቅር። እና ይሄ አሁን እውነት ጌታ ምስክሬ ነው። አይዘኝም ነው እንጂ ከያዘኝ እኔ ለፍቅር በጣም እሸነፋለሁ ቶሎ። እሺ ለምን ማይዝ ሰው አይደለ እንዴ? እኔ ምን አውቃለሁ? ባውቀው ምን አስደበቀኝ? እና አሁን ተሰርዘዋለህ የአሜሪካን ጉዞ? አዎ ገብርኤልን በጣም ከወደድኳት አንቺ እኮ ያልሽኝ እኮ በጣም ትወዳታለህ እኮ ነው ሄሉ። አዎ ግን ምንም ሰርታችሁ አትለወጡ። ሁሌ በቃ አይዞህ ሞክሬ ነበር እያለች ስማ አይልዬ ከዛ ከእሷ ጋር እድሜ ልክህን በቃ አሪፍ ላይፍ አትኖርም። በቃ የሚያስጠላ ላይፍ ነው። ግን ያው ፍቅር አላችሁ። አይ የምመርጠው ደህዋን ነው ማለት የምታፈቅረኝም ጥሩ ህይወት መኖር ማንችላል። ግን እሷን መርጬ ያቺ ደግሞ ታፈቅረሃለች፣ አሪፍ ህይወት ትሰጥሃለች። አንተ ግን አትወዳትም። ግን ሆኖም ሌላ ኑር ትላለች። እንሂድና እዛ እንኑር እያለች ነው። ሴቶች ብትሆኑ በጣም 100% አሜሪካ የሚወስዳችሁን ሰው ነው የምትመርጡት። አሁን ያንተን ንገረኝ እኮ የኔንማ መለስኩልሽ። ማርያምን ደህዋን ነው የምመርጠው። ግን ጥሩ ህይወት ማልሰጣት ከሆነ እፈታታለሁ። አሜሪካ ባልሄድም ታብታባር ፋሚሊ ለምን እንደምትፈታት ጥሩ ህይወት አትሰጣትም። እስከ መጨረሻው አብራችሁ አትኖሩም አልሽ። አይ ከዛ ከደዋ ጋር ትኖራላችሁ እኮ ግን በቃ አሪፍ ላይፍ አትኖሩም። በቃ ሁሌ እንትን አትሉም። በቃ ሁሌ እኮ ጥሩ ህይወት አልሰጣትም አይደል እሷ። ግን በቃ ያ ህይወት ላይ ደስተኛ ናት እሷ። ምንም ችግር የለባት። አቤት መጣለሁ። ሲጀመር ሴት ልጅ ንግስት ነው መሆን ያለበት። ወንድ ደግሞ እግሩ ቆጮ ቆጮ እስኪል ሰርቶ ማስተዳደር አለበት። ማን ያለው? አስበዋል የወንድ እግር ቆጮ ቆጮ ሲል። እሺ ቆጮ ቆጮ የሚል ባል ታዲያ አልጋ ላይ ምን ልትሆኝ ነው? ወይኔ በስላሴ አይልዬ ምን እንደምጠላ ታውቃለህ? ከወንድ ልጅ እኔ አላወራም። ጌታን ባወራማ በቃ ተናገሪ። ጌታ በቃ የሚሰማሽ የማትወጂውን ነገር መናገር ነው። ምን ችግር አለው? ወንድ ልጅ በቃ እግሩ ማሽተት የለበት። ኧረ አንቺ ለአቅመ ትዳር የደረሰ ሰው እንዴት እግሩ ይሸታል? እሱማ ልክ ለአቅመ ትዳር ደርሶ እግሩ የሚሸት ባል ሊኖር አይችልም። ምናልባት የሚሰራው ስራ ይወስነዋል በጣም። ግን ወዶ አይደለም የሚሸተው። ለምንድን ነው የሚሸተው? አይ ለመሽተት እንኳን ሰበብ መፈለግ አያስፈልግም። ጽዳትን መጠበቅ ግዴታ ነው። አዎ ቢያንስ እንደ አንድ ቀን ሙሉ አንድ ካልሲ ቢያደርግ ማታ መጥቶ ማጠብ አለበት። ተመልሶ ያን ካልሲ ካደረገ አስበዋል እንዴ? ለምን እሱ ያጥባል? አንቺ ሚስቱ እያለሽ እሱ ለምንድን ነው የሚያጥብ? የኔ አባት እኔ ልጠብለት? እግዚአብሔርን ወንድ ልጅ ቆጮ ቆጮ እስኪል ስራ መስራት አለበት አላችሁ። ለእኔ ቀዝቃዛ ሰኑ ቀዝቃዛ የጤና ችግር አለ። ልክ ነሽ። አይ ሄዱ ወንድ ልጅ በጤና ችግር እሱ ችግር የለውም። ግን ወጣት ሆኖ ሰርቶ መግባት ከቻለ ጽዳቱን መጠበቅ አለበት። እሺ ልመልስልሽ። አንቺ ቆጮ ቆጮ እስኪል መስራት አለበት አላችሁ። ካልሲን የማጠብ ግዴታ የለብሽም አንቺ? ኧረ አጥብለታለሁ። ምን ችግር አለው? ማሽን ነው የሚታጠበው። እጄ አያጥብም። ማሽን ያጥባል። ምን ችግር አለ እንዴ? ሰማሻት? በማሽን ነው። እሺ ማሽን ባይኖርስ ቤት ውስጥ አጥብለታለሁ። እሱ የመጀመሪያው ዙር አሽቶ ከሰጠኝ እኔ አለቅልቄ አሰጣለሁ። ምን ችግር አለ?
እሱ አይነካውም፣ ካልሲውን አይነካውም። ታጥቢያለሽ አታጥቢው? ኧረ አጥብለታለሁ። ሄሉ የምታገባ ግን የካልሲውን ጉዳይ አስብበት። ልጅቷ የምታጥብ አይመስለኝም። ሙድ እያዘች ነው። ኧረ አጥብለታለሁ። የኔ ባል፣ የኔ ጠንበለል። ከወደድሽው እባክሽ እንኳን ካልሲ ሌላም ይደረጋል። ኧረ ምንም ማለት አይደለም። ያው እንደ ሀሳብ ነው ያወራሁት። በጣም ከባድ ጥያቄ ልጠይቅሽ። የሉ ትመልሻለሽ? እሺ። እርግጠኛ ትመልሻለሽ? አዎ። ላስብ። እስከዛ መጠየቅ ከፈለግሽ ጠይቂ። ላስብ አንድ እሺ። ይኸው አሪፍ ጥያቄ ያገኘሁልሽ። እሺ ኃይልዬ አንድ ጥያቄ ልጠይቅ። እሺ። በጣም ፈስ ከምትፈሳ ሴት እና በጣም ከምታንኮራፋ ሴት የቱ ነው የምመርጠው? ከሁለቱ አንዱን መርጠህ ታገባለህ። ፈሷ ደግሞ በጣም ነው የሚሸተው። በቃ ሁሌ ትፈሳለች፣ በየሰዓቱ ትፈሳለች። ግን እሷ ሴቷ ደግሞ በቃ በተኛችበት አጋጣሚ ሁሉ ታንኮራፋለች። በቃ ገር እያለች በቃ ቤቱን አታስተኛ እና አስባለ እንግዳ ቤት መጥቶ ሶፋ ላይ ጋደም ብላ ስታንኮራፋ እኔ የምመርጠው ልንገርሽ፣ እውነት ለመናገር እኔ ብታንኮራፋ ይሻለኛል። ለምን መሰለሽ? ስታንኮራፋ አይደለም ጌታ፣ ስታንኮራፋ ቢያንስ አንዴ በጥፊ ስልሳት ትለሳለች። ፈሷን ግን እንዴት ላስቆመው እችላለሁ? የምታንኮራፋ በጥፊ ብዬ አስቆማታለሁ። አይ በየትኛውም አጋጣሚ ትተኛለች እኮ እሷ። እድሜ ዘመንህን ከአንተ ጋር እያንኮራፋች ትኖራለች ማለት ነው። እንዴት እድሜ ዘመኗን ታንኮራፋለች? በቃ ይሄ ከሁለት አንዱ ትመርጣለህ። ያቺን ከመረጥክ እድሜ ልኳን እየፈሳች ነው የምትኖረው። እሷን ደግሞ ከመረጥክ ሁሌም ታንኮራፋለች። ደግሞ እንዲቀላል ማንኮራፋት አይደለም አለ ሆነ ቫይብሬት የሚያደርግ ቲጂ ምን እንደምትል ታውቂያለሽ? ፈስ ይሻላል ከለመዱት ሽቶ ነው። አሬች ልጅ ግን ወይ ፈስ ይሻላት ከለመዱት ሽቶ ነው አለች። እኔ ኩርፊያ ይሻለኛል፣ ማረም ማንኮራፋት ይሻለኛል። ፈስ አሉ ቀላል አይደለም አይደል? የሰው ሲያንኮራፋ እኮ እንቅልፍ አይወስድህም። ባይዘው ያጠገብ ሆኖ ምናምን እኮ በጥፍ እያልሽ ታስቆሚያታለሽ። ትነሳለች ባና ከዛ ለትንሽ ሰዓት አታንኮራፍ። ኧረ እንቅልፍ መቼም አትከለክላት። መቼስ ሚስትህ እኮ ናት። እሺ ይኸውልሽ ሄሉ፣ ለምሳሌ አሁን አንቺ ከሀገር መውጣት ትፈልጊያለሽ። አሁን እንደውም ዩቲዩብ አለሽ፣ መስራት ትችያለሽ ምናምን። ግን አሁን የምጠይቅሽ ጥያቄ ግን ዩቲዩብ የለሽም፣ ምንም አይነት የስራ ኦፖርቹኒቲ የለሽ፣ በቃ ገንዘብ የለሽ ምንም ነገር እና የአሜሪካ እድል መጣልሽ። የአሜሪካ እድል መጥቶልሽ ግን መቼም ቢሆን ተመልሰሽ ቤተሰቦችሽን ማየታችን አይቻልም። በቃ አይቻልም። ግን በጣም ችግር ውስጥ ነሽ። በቃ ያለሽ ምርጫ ይሄ ብቻ ነው፣ አሜሪካ መሄድ ነው። ግን ቤተሰቦችሽን ተመልሰሽ ዞር ብለሽ ማየታችን፣ ከቤተሰብ ጋር መገናኘታችን፣ የቱን ትመርጫለሽ? በቃ ማየት ግን አትችይም። እሺ በምንም አይነት ወይ ኧረ እኔ ቤተሰቦቼ ይሻሉኛል። ደህና ኧረ እናስመስል ወይ አንተ እድሜ ልኬን እኔ ቤተሰቤን ሳልል ልኖር ነው። ማርያምን ልጠጣ በቃ በጣም እያስመሰል ጠጣ፣ በደንብ ጠጣ። ጌታ እንዴ አንተ ትቀልዳለህ እንዴ? ቆይ እድሜ ልኬን እኔ አሁን እንዴት አስችሎኝ ነው ቤተሰቦቼን ሳላይ የምኖረው? ቆይ ከታች ያሉት ይመልሱ፣ ከታች ያላችሁ ትመልሱ። ማርያምን አሁን የጠየኳትን ሄሉ ይኸው ማንኮራፋትን ሁሉም ሰው ይጠላል። ቤተሰብ አላለችም። የምራችሁን ነው? አዎ አንተ እድሜ ልኬን እኔን አባቴን እናቴን ሳላይ እንዴት ነው የምኖረው? በስመ አብ የምተነፍስ ሁላ አይመስለኝም። እሄዳለሁ
እሺ ሌሎቻችሁስ መልሱ። ጌታ ቤተሰብ አሁና ቤተሰብ አሜሪካ ነው እያልኳቸው ያላት ፋሚሊ ተው፣ አናስመስል ተው። ጥያቄ የምመሰልሽ ትጂ ቤተሰቦችሽን ለዘላለም ማየታችን፣ አሜሪካ ግን እድላለሽ፣ በጣም ድሃነሽ፣ ገንዘብ የለሽ። አሜሪካ ሰላምዬ፣ አሜሪካ እኔ ቤተሰቦችን በቪዲዮ ኮል አገኛቸዋለሁ፣ ችግር የለውም። አሜሪካ በአካል ሳታቸው በቪዲዮ ኮል ይኑሩልኝ፣ ፎ አድርጌ አኖራቸዋለሁ። ህዝቤ ግን ቤተሰብ አላለም። ኧረ ተው ግን ማርያምን ሙድ እያዛችሁብን ነው። አባቴ ቤተሰብን የመሰለ ኧረ አሜሪካ እያለች ነው አበሻዊት። አሜሪካ ይህን ያህል አታካብዱት። ከአሜሪካ የተሻለ ምን ሀገር አለ? እሺ ጠይቂ፣ ጥያቄ ካለሽ እና የቷን መረጥ? ከቅድም የቱን? እኔ ነገርኩሽ፣ ማርያም ደሃን ነው የምመርጠው። የምታፈቅረኝ አይደለም ከሁለቱ ማንኮራፋቱን ነው የመረጥከው? እኔ ፈሳሉ ድም ይሻለኛል ማንኮራፋት። ቲጂ የጻፈችው ሊው እስካሁን ዋጋ ከፍለው ስላሳደጉኝ አመስግኜ እናት ሀገር አሜሪካ። እመቤት ቲጂ ልካሽ በቃ ያራዳ መልስ ነው። ከሰራ ኢትዮጵያም አሜሪካን ነው። እሱ አማርኛ ፊልም ላይ ነው፣ ሪያሊቲው ላይ አይደለችም። ኢትዮጵያና አሜሪካ ለዘላለም አይገናኙም፣ ሰማይና ምድር ናቸው አይደል? ሌሉ መቼ የሚገናኙ ሀገራት አይደሉም። ለምን እናስመስላለን? ማርያም ኢትዮጵያና አሜሪካ የዘላለም እንዴት የሰማይና የምድር ያህል ነው ርቀታቸው። እሺ ጠይቅኝ ሄዱ ሚሚሻ እንዴት ነሽ? እሺ ልጠይቅ። እሱ ልክ ነሽ አትይሽ። እሺ ጠይቅ ሄዱ። እሺ ይቅር ይበል ማን እንዳገር ማን እንደ እናት እያልሽ ቆሎ እየበላሽ ነው የምትኖሪያት። እሺ ቆያል እያሰብኩበት ነው። እሺ እስከዛ ነው ልጠይቅሽ ታዲያ። እሺ ያበደ ጥያቄ። አሁን ለምሳሌ በጣም ቤስት ፍሬንድሽ ነኝ አይሉ አካውንቴ ላይ ያለኝ 5,000 ብር ነው። በጣም እፈልገዋለሁ እኔ ገንዘቡ። አንቺም ግን ትልቅ አደጋ ውስጥ ነሽ። በቃ ገንዘብ በጣም ያስፈልግሻል እና ጠይቀሽኝ ባልሰጥሽ ከዛ በኋላ እንደ ጓደኛ ታይኛለሽ ወይስ ትለያይኛለሽ? አንተ ምን አይነት ሁኔታ ውስጥ ነው? እሺ እኔ 5,000 ብር አለኝ። አንቺ በጣም ትልቅ አደጋ ውስጥ ነሽ እና እኔም ገንዘቡ ያስፈልገኛል። ኖርማል በቃ ያስፈልገኛል። ትልቅ አደጋ እንዳንቺ አይደለሁም፣ ግን ገንዘቡ ግን ያስፈልገኛል እና 5,000 ብሩን ጠየቅሽኝ እና ባልሰጥሽ ምንም አልቀየምህም ማርያም። ምክንያቱም አንተ አደጋ ውስጥ የሆነ ነገር ችግር ውስጥ ባትሆን ኖሮ ብሩን እንደምትሰጠኝ አውቃለሁ እና አልቀየምህም። ዋው እንደዛ ነው። አሪፍ መልስ፣ ደስ ይላል። ማርያም ነው እንዴ? ሰውን እኮ ስታውቀው ወይስ ኖርማል? እኔ ስለማውቅ ትሰጠኛለህ የሆነ ነገር ውስጥ ባትሆን ኖሮ። ሮዚ ሄሉ ታፈቅራለች? ኧረ ጎራ የዳኝን ዘፈን ክፈችው። ኧረ ጎራ እሺ ጥያቄ አለሽ? እሺ ጠይቂ። ጥያቄ ግን ማመንጨታችን ባይዘው እንዴት እንታመነጨው? እሺ አይልዬ በጣም ቂጧ ተራራ የምታክል ሴትዮና
ግራንድ ፊ የሆነ ጊዜ ግራንድ ፊ የያዛትን ሴት አይተሃል? ያ ግራንድ ፊ የሚባለው ያ ዘፋኙ ትንሽዬው ሴቷን አይተሃል? እና ከእሷና በጣም ከምትበላ ሴት በልታ 10 ጊዜ ሽንት ቤት ከምትመላለስ ሴት ከሁለቱ ምረጥ ብትባል ምን ከባድ ጥያቄ አይመስለኝም። እግዚአብሔር ምንድነው ግን አልገባኝም። ጥያቄ በጣም ከባድ ወንዶ ብዙ ጊዜ ማለት ነው እንትን ትወዳላችሁ እና ያው አሁን እሷን አውቃሃታል። በጣም ቂጥ አላት። በጣም ትልቅ ቂጥ ነው ያላት። አንዳንዴ ቂጧ ላይ አስቀምጣ ነው ወክ የምታደርገው ምናምን አይተህ ከሆነ እሱን ማለት ነው። እና ከእሷንም በጣም ከምትበላ በቃ 3-4 እንጀራ በአንዴ የምትበላ ሴትና ሽንት ቤት ትመላለሳለች ደግሞ ቶሎ እና ከሁለቱ አንተ ደግሞ ቀጭና አስበው እና ከሁለቱ ምረጥ ብትባል አይደለም መቀመጫው ከመረጥኩኝ እዛው ሰምቼ ባፋላጊ እንኳን አልገኝም። እኔ አሰብኩት እዛ ውስጥ ብገባ ጠፍቼ ደግሞ ፈላጊም አይኖረኝም ሰምቼ። ያቺ ደግሞ በጣም ነው የምትበላው። በጣም ደግሞ በጣም ይበላ ሰው ምን አይነት እንትን እንዳለው አስበው። አይደለ ያቺም ደግሞ እኮ ትበላኛለች። በጣም በሊታ ከሆነች ምግብ ሲያልቅ አንተ ጋር ነው የምትመጣው። ቂጥ ያላት ይሻለኛል። ቂጥ ያላት ይሻለኛል። እኔ ብያለሁ። ወንዶች እኮ የምትወዱት ነገር አለ ብያለሁ። አይደለም ገብሬን ያቺም ከሆዳም ናት አልሽ እንዴ? እና ብትሆንስ ሆዳም ቀጭን ናት ምናምን። ጆዬ ጥያቄ እኮ ስላልገባ ነው የምር ጥያቄው ስላልገባ ነው። እሺ በቃ በአጭር አማርኛ እኔ ይመቸኛል ቂጥ ያላት ሴት ነው የምትለኝ። እሺ ልጠይቅሽ። በግልጽ እኮ እኔ ቂጣሟ ትሻለኛለች። ስሙ ሴቶች፣ ወንዶች እኮ ይወዳሉ አንወድም ይላሉ። አሁን ተጠያቂ። እሺ በደንብ ስሚ። አማርኛውን አልጠቀምም። ከታች ያላችሁትን በደንብ ስሙ። አንደኛው ልጅ ሰውነቱ በጣም ስፖርተኛ ነው ምናምን፣ በጣም መልከኛ ነው ምናምን እና ጉዳዩ ላይ ግን 50-50 ነው። ተጠያቂ ጉዳዩ ላይ ግን 50-50 ነው። 50-50 ማለት በቃ አይችልም አትዩምም፣ በጣም ጎበዝም አይደለም። ኦኬ እሺ። አንደኛው ደግሞ በጣም ቦርጫም ነው። በጣም ቦርጫም ነው። መልኩም መላጣ ነው ምናምን፣ ቦርጫም ነው ግን ጎበዝ ነው በጣም ጉዳዩ ላይ። አስለምደዋለሁ። ለእሱ የቲጂ መልስ ነው። እና ይሄኛው ግን ቦርጫም ነው መላጣ ነው ግን ጎበዝ ነው። ያኛው ደግሞ መልከኛ ነው ስፖርተኛ ነው ምንም አይልም። በቃ ወይ አይችልም ብለን እንውሰደው። ማንን ትመርጫለሽ? ስፖርተኛው። ኧረ እናስመስል። ኧረ ተሄዱ። ሴቶቿን በጊዜ ጉዳይ እንደማትደራደሩ ይታወቃል። እና እውነቱን መልሽ። በጣም ጎበዝ ነሽ። ቦርጫሙ በጣም ምን ያደርግልኛል? ኧረ ሀይልዬ፣ ኧረ ተው ተው። የትዳር እኮ አንዱ ጉዳይ ነው። አሁን እኮ የሚታፈርበት ሳይሆን በቃ የትዳር አንዱ ክፍል ነው። በቃ እንደዛ ብለሽ ያዡ። ኧረ እኔ ምን ያደርግልኛል? ቦርጫም መላጣ። በዛ ላይ ምን እንድናልከው ጎበዝ ነው። ቦርጫም መላጣ ነው። በጣም ቦርጫም ነው። በጣም ቦርጫም ነው መላጣ ነው። ስፖርተኛው እሷ በጣም ቆንጆ ነው። እሱ ደግሞ በጣም መልከኛ ነው። በጣም ስፖርተኛ ነው። ሰውነቱ የሚያምር ምናምን። ምነው ሴቶች ጠፋችሁ? አሁን በወንድ ጉዳይ ስንጠየቅ ቂጣማ ምናምን ሲባል እንዳለ ነበሩ ከታች። አሁን ድምጻቸውን አጠፉ። እሺ መልሽ። የኔን መልስ እየጠበቁ ድምጻቸውን አጠፉ። የት ሄዳችሁ?
እኔ ስፖርተኛው ይሻለኛል። ቢያንስ ስፖርተኛ ሆኖ አቋሙ አለ ምናምን ምናምን። ያው 50-50 ከሆነ ደግሞ ምንም ያው ስፖርተኛ ይሻላል አሉ። ግን አንቺ ቦርጫም ሰው በጣም ስማ ስፖርተኛዎቹ አብዛኛውን ጊዜ የሆነ የሚባል ወሬ አለ ታውቀዋለህ። እንግዲህ ለምንድን ነው እንደዛ የሚባለው? ቅድም ራሱ አንዷ እዚህ ጋር ጽፋ አንብቤያለሁ። እግዚአብሔርን አላውቅም። እኔ አሁን ሪል ኬዙ ምንድን ነው የሚለውን አላውቅም። ግን በቃ ከተፈጥሮ ጋር ነው የሚገናኘው ብዬ ነው የማስበው። ምን ሪዝን ሊኖረው ይችላል? ኦኬ ብዬ ነው የማስበው። እኔ አላውቅም። ምንም አይነት ሪዝን ለዚህ እኔ አላውቅም። እውነት ለመናገር ማርያም እንደ ቦርጫሞ እንደምጠራው የለም። እሺ ሄዱ ጠይቂ። እሺ ቆይ ላስብበት። እስከዛ አንተ ከመጣልህ ጠይቀኝ። ሪቾ እያለው እሺ በጠይቅሽ ነው ይሉ በቃ እሺ ይኸውልሽ አንቺ ማለት ነው ባላለሽ ፍቅረኛ አለሽ 50-50 ነሽ። ትወጇለሽ። በጣም ጥሩ ህይወት የሚሰጥሽ ሰው ነው። ግን ፍቅር የሚባል ደረጃ አይደለም። ያንቺ ትወጇለሽ፣ ማግባት ትፈልጊያለሽ እሱን፣ ምክንያቱም ጥሩ ህይወት ይሰጥሻል። ጓደኛሽ ግን በጣም ከልቧ ታፈቅረዋለች። አንቺ ጓደኛሽን በጣም ነው የምትወጃት። በጣም አለኝ የምትለዋ ቤስት ፍሬንድሽ ናት። በቃ በጣም ነው የምትወጃት። እሷ ግን እሱን በጣም ነው የምታፈቅረው። በቃ በጣም እየተሰቃየች ነው። ትተይላታለች? መቼም አልተውላትም እንዴ። አንቺ እኮ ግን አታፈቅሪውም። በቃ መውደድ ደረጃ ነው። ኦኬ አላፈቅረውም። እኔ አይደለም ፍቅረኛሽ ነው። ጥሩ ህይወት ይሰጥሻል። ማግባት የምፈልጊው እሱ ነው። በፍቅር ደረጃ ግን ያለሽ ስሜት በቃ ከፍተኛ የሚባል አይደለም። በቃ 50-50 ነሽ። ለምሳሌ አሁን እሷን ባትኖር እሱስ ጓደኛዬን ይወዳታል። አይ እሱማ በቃ ከአንቺ ጋር እንደ ፍቅረኛ ነቱ። በቃ እኔ አልሰጣትም። ትቀልዳለህ። አልሰጣትም አላለችም። ኧረ እየተሳሰብኩ እንዴ እኔ ለትዳር አስቤው ያስቀመጥኩትን ሰው እንዴት ነው ለእሷ የምሰጠው? አሳልፍ። ግን አንቺ 50-50 ነሽ ምርጧ። ያው ዞሮ ፍቅር ይመጣል ውስጥ አብረን ስንገባ። ቢያንስ 50-50 ቢሆንም እወደዋለሁ፣ የሆነ ፐርሰንት አፈቅረዋለሁ። እና ታዲያ ለምን ሌላ አትፈልግም? ሲጀመር እንዴት ታፈቅረዋለች የእኔን ፍቅረኛ? ይህ እኮ ምድር ላይ ያለው እውነታ እኮ ነው። ብዙ ጊዜ ሀፕን አድርጎ ያውቃል። ፍቅር መላመድ ነው። እሱ ነው እሱ። አልሰጣትም። ምንም ጥያቄ የለሽም? አሁንም እኔ ነው የማዘጋጀው። እሺ አይልዬ። እሺ ከጦርነትና ከረሃብ ሄሉ ጦርነት ማርያም ጦርነት ይሻልሻል። በጣም ከባድ ነው። በመድፍ ምናምን ነው የሚተኳኮሱ። ግቤ እዛው ብሞት ይሻለኛል በረሃብ ከመሞት። ስለዚህ ጦርነት ውስጥ መሆን ይሻልሻል። በምግብ ላይ ያለኝ አቋም እንዴ እኮ አንተ ዩዋኪ ቴንኪው እዛው ብሞት ይሻለኛል ጠግቤ። ኦኬ ረሃብ እኮ መጥፎ ነው። አንተ ወይ አይገልህ ያሰቃያል። ስለዚህ ጦርነቱ መርጫለሽ? አዎ እንዴ እሺ አይሊ በቃ ጠፋብኝ። እኔ በቃ ተይው፣ ሌላ ነገር ነው።